ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ እያልን ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። እስከ ፍጻሜያችን አብራችሁን እንድትሆኑ በአክብሮት እንጠይቃለን። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአድዋ ድል መታሰቢያ ተከበረ። በበዓሉ አከባበር ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የመከላከያ ሚኒስትር ዶክተር አይሻ መሐመድ፣ ፊልድ ማርሻል ብርሃኑ ጁላ፣ የጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ፣ ሚኒስትሮች፣ የተለያዩ ሀገር አምባሳደሮችና የዓለም አቀፍ ተቋማት ተወካዮችን ጨምሮ የመከላከያ ሰራዊት አባላትና ጥሪ የተደረገላቸው እንግዶች ተገኝተዋል። እንዲሁም የቀድሞው የኢፌዴሪ ፕሬዝዳንቶች ሳህለወርቅ ዘውዴ፣ ዶክተር ሙላቱ ተሾመና የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ታድመዋል። በበዓሉ የጥንታዊ ጀግኖች አርበኞች ማህበር አባላት ፕሬዝዳንት ልጅ ዳንኤል ጆቴ አማካኝነት ለተተኪው ወጣት ትውልድ ሰንደቅ ዓላማ የማስረከብ ስነ ስርዓት ተከናውኗል። የአድዋ ድል ከኢትዮጵያውያን አልፎ መላው ጥቁር ህዝቦችን ያኮራ ታሪካዊ ድል ነው ሲሉ የጦር ኃይሉ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻል ብርሃኑ ጁላ በበዓሉ ተገኝተው ባስተላለፉት መልእክት እንዳሉት የአድዋ ድል የጸረ ቅኝ ግዛት ቀንበር ከጥቁር ህዝቦች ላይ እንዲሰበር መንገድ የከፈተ የተጋድሎ ታሪክ ነው። የአድዋ ድል ጥቁሮች ታሪክ መስራት የማይችሉ ናቸው የሚለውን የፋሽስት አስተሳሰብ የሰበረ ኃይል ድል ነው በማለት ገልጸው ኢትዮጵያውያን በፈረሶቻቸው በጦርና ጋሻዎቻቸው በተወሰነ ኋላ ቀር የጦር መሳሪያዎቻቸው ከማንም በላይ ደግሞ ባይበገሬነታቸው ጠላትን ያሳፈሩበት ነው ብለዋል። የአድዋ ድልን ስናስብ ውስጣችን በኩራት የተሞላ በከፍተኛ በራስ የመተማመንና የአሸናፊነት ስሜት እንድንራመድ አድርጎናል። የኢትዮጵያ ጀግኖች የማይበገሩ ከህዝብ አርበኝነት ታሪክ ቅብብሎሽ የተፈጠሩ የቀድሞ ትውልድ መራሾች ናቸው ያሉ ፊልድ ማርሻል ብርሃኑ አርበኝነት፣ ጀግንነት፣ በራስ የመተማመን ባህላችን ከአድዋ ድል በፊት የነበረ በአድዋ ድል የተደገመ ብሎም እስከዛሬ የተላለፈን ታሪካችን ነው ሲሉ አጽንኦት ሰጥተዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ 130ኛውን የአድዋ ድል በዓል አስመልክቶ ባደረጉት ንግግር አድዋ በሀገር ወሰን የማይገደብና ለመላው የሰው ልጅ ክብር የተገኘ ታላቅ የድል ማማ መሆኑን ገልጸዋል። ሚኒስትሯ በዓሉን አስመልክተው ባስተላለፉት መልእክት ድሉ የኢትዮጵያ ብቻ ሳይሆን የጥቁር ህዝቦች የአይበገሬነት ማህተብና የጭቁን ህዝቦች የትንሣኤ ብስራት መሆኑን አብራርተዋል። አድዋ ለሰራዊታችን ተራ የታሪክ ማስታወሻ ሳይሆን ዛሬም በመላው አባላቱ የጀግንነት ወኔ በዲሲፕሊኑና በአይበገሬነቱ ውስጥ ህያው ሆኖ የሚኖር የሁልጊዜም ድንቅ የድል ስንቅ ነው። የዘንድሮ 130ኛው የአድዋ ድል በዓል የምናከብረው ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል ነው። ኢንጂነር አይሻ አክለውም የአድዋ ድል የተባበረ የህዝብ ክንድ ዘመናዊ ወራሪን ድል በማድረግ የማይሸነፍ ኃይል የለም የሚል የሞራል የበላይነት ለዓለም ያስመሰከረበት ስኬት መሆኑን ተናግረዋል። ካኪ ሞተርስ ከአይሱዙ ሞተርስ ጋር በመተባበር ለደንበኞች ትብብር የጊዜ ማስጨበጫ ውይይት አካሂዷል። የካኪ ሞተርስ ኤችቲጂ ማህበር የትራፊክ ደህንነት ግንዛቤን ለማሳደግና ከደንበኞች ጋር ያለውን ግንኙነት ለማጠናከር የተዘጋጀ የተሳካ የደንበኞች ሴሚናር አካሄደ። በዚህ ልዩ መድረክ ላይ ከ200 በላይ የዘርፉ ባለድርሻ አካላት፣ የመንግስት የስራ ኃላፊዎችና የጥገና ባለሙያዎች ተገኝተው በጋራ መክረዋል። ይህ ኢንዱስትሪ ላይ ያተኮረ መድረክ ደንበኞቻቸውን ተሽከርካሪዎቻቸውን በአስተማማኝና በብቃት እንዴት መጠቀም እንደሚችሉ ለማስተማር የተነደፈ ነው። የካኪ ሞተርስ የትራፊክ አደጋን በመቀነስ ላይ እያደረገ ያለውን የግንዛቤ ማስጨበጫ ስራ አንዱ አካል ነው ተብሏል። የዕለቱ ዋና ዋና ዜናዎች የደህንነት መርሆች፣ የአይሱዙ ተሽከርካሪዎች ትርፋማ አጠቃቀም፣ አጠቃላይ የባለቤትነት ዋጋ ማሻሻያና ከሽያጭ አገልግሎት በኋላ ይገኙበታል። የስራ ጊዜን ለማሻሻልና ትርፋማነትን ለማሳደግ የኢንዱስትሪ ባለሙያዎች ስለ ተሽከርካሪ ደህንነት መሳሪያዎች አጠቃቀም፣ የተሽከርካሪ እድሜ አስተዳደር፣ የቅድመ ጥገና አቅጣጫዎችና መርከቦችን አስተዳደር ቴክኒካዊ መግለጫዎች አቅርበዋል። በዝግጅቱ ላይ የአይሱዙ አሽከርካሪዎች ባለንብረቶች፣ የስምሪት የስራ ኃላፊዎችና የሚመለከታቸው ባለድርሻ አካላት ተገኝተዋል። የትራንስፖርትና ሎጂስቲክ ሚኒስቴር ዴኤታ ሚኒስትር ቤሪዮ ሀሰንና ኢንስፔክተር አሰፋ መዝገቡ ተገኝተዋል። የዕለቱ የክብር እንግዳ ሚኒስትር ቤሪዮ ሀሰን ካኪ ሞተርስ የትራፊክ አደጋን በመቀነስ ላይ እያደረገ ላለው ጥረት ምስጋናቸውን ገልጸዋል። ካኪ ሞተርስ ዘመናዊ የኢሽያጭ አገልግሎት በመስጠት አሽከርካሪዎችንና ቴክኖሎጂዎችን በማስተማርና ትርፋማነትን በሚያረጋግጥ የተሽከርካሪ አጠቃቀም ላይ በመምከር ደንበኞችን የሚያደርገውን ድጋፍ አጠናክረው እንደሚቀጥል አረጋግጧል።
የኢትዮጵያ አየር መንገድ በአሁኑ ወቅት በመካከለኛው ምስራቅ ባለው የጸጥታ ሁኔታ ሳቢያ ወደ ቀጠናውም ሆነ ከቀጠናው ወደ አዲስ አበባ የሚያደርጋቸውን አንዳንድ በረራዎች መሰረዙን አስታወቀ። አየር መንገዱ ወደ ቤይሩት፣ ቴል አቪቭ፣ አማንና ዳማም እንዲሁም ከነዚህ መነሻዎች ወደ አዲስ አበባ የሚያደርጋቸውን በረራዎች ለጊዜው ማቋረጡን ገልጿል። በቀጠናው ያለውን ሁኔታ በቅርብ እየተከታተለ እርምጃዎችን እንደሚወስድ የገለጸው አየር መንገዱ ወደ መካከለኛው ምስራቅ ወይም ከመካከለኛው ምስራቅ ወደ አዲስ አበባ በአየር መንገድ የመጓዝ እቅድ የነበራቸው ደንበኞች የበረራ መረጃዎቻቸውን ከዲጂታል የመረጃ ምንጭ እንዲመለከቱ አሳስበዋል። በኳታርና ኩዌት የኢትዮጵያ ኤምባሲዎች በቀጣናው በአሜሪካ እስራኤልና ኢራን መካከል በሚካሄደው ግጭት ሳቢያ በሀገሪቱ የሚኖሩ ኢትዮጵያውያን ከቤታቸው እንዳይወጡ ወይም ካሉበት ቦታ እንዳይንቀሳቀሱ አሳሰበ። በባህሬን የኢትዮጵያ ቆንስላም የሀገሪቱ መንግስት ጄፈር ከተባለ አካባቢ ዜጎችንና ነዋሪዎችን ማስወጣት መጀመሩን በመጥቀስ ኢትዮጵያውያንና ትውልደ ኢትዮጵያውያን የባለስልጣናትን መመሪያዎችና የመልቀቂያ ትዕዛዝ ያለመዘግየት እንዲተገብሩ ማሳሰቢያ አውጥቷል። የፌዴራል ጠቅላይ ፍርድ ቤት ከፍተኛ ፍርድ ቤት ለሽብር ተከሳሹ ዶክተር ሲሳይ አውግቸው የፈቀደውን ዋስትና በጊዜያዊነት አገደ። ፍርድ ቤቱ ዋስትናውን ያገደው አቃቢ ሕግ ዋስትናው እንዲታገድ ያቀረበውን ይግባኝ እስኪታይለት እንደሆነ የተከሳሽ ጠበቃ ተናግረዋል። ከፍተኛው ፍርድ ቤት ዶክተር ሲሳይ በዋስትና ከስር እንዲፈቱ ወስኖላቸው ሰኞ ዕለት ከወህኒ ቤት ሲወጡ ወዲያውኑ የጸጥታ አካላት ወደ ፌዴራል ፖሊስ ወንጀል ምርመራ ማዕከል እንደወሰዷቸው ይታወሳል። ችሎቱ የአቃቢ ሕግን አቤቱታ መርምሮ ውሳኔ ለመስጠት ለየካቲት 27 ቀጥሯል። ብሔራዊ ባንክ በዲጂታል የንግድ መድረኮች ያለ ህጋዊ ፈቃድ በብር የሚከናወኑ የሰው ለሰው የገንዘብ ዝውውሮችና የክሪፕቶ ከረንሲን ግብይቶች ህገወጥ ናቸው አለ። እነዚህ የገንዘብ ዝውውሮችና ግብይቶች ከፍተኛ የዋጋ መዋዠቅ እንደሚያስከትሉና ለገንዘብ ማጭበርበርና ለውጭ ምንዛሬ ዋጋ መዛባትም እጅግ ተጋላጭ እንደሆኑ ትናንት ምሽት ባወጣው መግለጫ ገልጿል። በእነዚህ መድረኮች ህገወጥ የገንዘብ ዝውውርና ሽብርተኝነትን በገንዘብ የመረዳት ድርጊቶችን ለመከላከል የሚያስችሉ ስነ ስርዓቶች እንዳሏቸው የጠቀሰው ባንኩ ህጋዊ ማዕቀፍ እስኪዘረጋ ድረስ ማንኛውም በብር አማካኝነት የሚደረጉ የክሪፕቶ ዝውውሮችና ግብይቶች በህግ ያስጠይቃሉ በማለት አስጠንቅቋል። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ እስራኤል በሶማሌላንድ በርበራ ወደብ ላይ ወታደራዊ ጦር ጠፈር ካቋቋመች ቀጣናዊ መረጋጋት ላይ ቀጥተኛ ስጋት ይደቅናል በማለት አስጠነቀቁ። ፕሬዝዳንት ጌሌ ለጅቡቲው ዣን አፍሪክ መጽሔት በሰጡ ቃለ ምልልስ እስራኤል አፍሪካ ቀንድ ውስጥ እግሯን ለመትከል የሶማሌላንድን የሀገርነት እውቅና ጥያቄ ተጠቅማበታለች በማለት መክሰሳቸውን የዜና ምንጩ ጠቅሷል። ፕሬዝዳንት ጌሌ እስራኤል ወደ አፍሪካ ቀንድ እንድትገባ ያስቻላት የተባበሩት አረብ ኤምሬቶች ናት በማለት ኢሚሬቶች መክሰሳቸውን ዘገባው አመልክቷል። የሶማሊላንድ መንግስት እውቅና ለማግኘት ሲል ማናቸውንም ጂኦፖለቲካዊ ስምምነት ሊስማማ ይችላል ሲሉ ፕሬዝዳንቱ ስጋታቸውን መግለጻቸውን ዘገባው ጠቅሷል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ቮልከር ተርክ ደቡብ ሱዳን አደገኛ ጫፍ ላይ ደርሳለች በማለት አስጠነቀቁ። ቱርክ የሀገሪቱ መንግስት ወታደሮች በኢትዮጵያ አዋሳኝ በሚገኘው ጆንጋሌ ግዛት ከሳምንት በፊት ህጻናትን ጨምሮ 21 ንጹሃኖች ሰዎችን አሳልፈው መግደላቸው ለተባበሩት መንግስታት ድርጅት ሰብአዊ መብቶች ምክር ቤት ተናግረዋል። በመንግስት ወታደሮችም ሆነ በአማጺው ቡድን በኩል ጆንጋሌና ኢስተርን ኢኳቶሪያል ግዛቶች ውስጥ ወታደራዊ ዲሲፕሊን ጨርሶ ከቁጥጥር ውጪ የሆነ ይመስላል በማለት ተርክ ስጋታቸውን ገልጸዋል። መንግስት ግን ወታደሮች ሆን ብለው ሲቪሎችንም ኢላማ አላደረጉም በማለት አስተባብለዋል። አፍሪካ ህብረት በበኩሉ በሀገሪቱ ምርጫ ለማካሄድ በቅድሚያ የተቃዋሚውን ቡድን መሪ ሪክ ማቻርን ከቁም እስር መልቀቅን ቅድሚያ ሁኔታ አድርጓል። አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩበት ከቅዳሜ አንስቶ በግዳጅ ላይ የነበሩ 3 የአሜሪካ ወታደሮች መገደላቸውን የሰራዊቱ ማዕከላዊ እዝ አስታወቀ። የወታደሮቹ ሞት ለባለቤቶቻቸው ተረድቶ 24 ሰዓት እስኪያልፍ ድረስ ስማቸው ይፋ እንዳይሆን እዙ ተገልጿል። የ3 ወታደሮች ሞት በዚህ ዘመቻ የመጀመሪያ በአሜሪካ ወታደሮች ላይ የደረሰ ሞት ነው። ከሞቱ በተጨማሪ ሌሎች 5 ወታደሮች ክፉኛ መቁሰላቸውን የአሜሪካ ጦር ሰራዊት ጨምሮ አስታውቋል። አሜሪካ ከእስራኤል ጋር በመጣመር በኢራን ላይ ጥቃት መክፈቷን ፕሬዝዳንት ትራምፕ ቅዳሜ ዕለት ባስታወቁ ጊዜ በጦርነት ውስጥ እንደሚያጋጥመው ጉዳት ሊደርስብን የአሜሪካውያን ጀግኖች ሕይወት ሊጠፋ ይችላል በማለት ማስጠንቀቀው ነበር። በተያያዘ ዜና የእስራኤል አየር ኃይል ጄቶች በሊባኖስ ዋና ከተማ ቤሩት ላይ ከባድ የአየር ድብደባ መፈጸማቸው ተገለጸ። እስራኤል ይህንን ጥቃት የሰነዘረችው የሊባኖሱ ታጣቂ ቡድን ሂዝቦላ በሰሜን እስራኤል ሃይፋ አቅራቢያ በሚገኘው የጦር ሰፈሯ ላይ የሮኬትና የድሮን ጥቃት መሰንዘሯን ተከትሎ
ተከትሎ ነው። እስራኤል በቤይሩት ብቻ ሳይሆን በደቡባዊ ሊባኖስ መንደሮችና በምስራቃዊ የቤቃ ሸለቆ መጠነ ሰፊ ጥቃቶችን እያካሄደች መሆኑ ተዘግቧል። ሂዝቦላህ ባወጣው መግለጫ በእስራኤል ላይ የሰነዘረው ጥቃት የኢራኑ መንፈሳዊ መሪ አያንቶላ አሊ ካሚሊ መገደላቸውን ለመበቀል መሆኑን አስታውቋል። ቡድኑ ሊባኖስና ህዝቧን ለመከላከል እንዲሁም ለተደጋገመው የእስራኤል ወራሪ ምላሽ ለመስጠት በሚል ጥቃቱን እንደሚቀጥል ዝተዋል። የእስራኤል ጦር በበኩሏ በመላው ሊባኖስ ሂዝቦላህ በኃይል እየተመታ መሆኑን አረጋግጧል። ሂዝቦላህ በዘመቻው ውስጥ ለመሳተፍ ባሳለፈው ውሳኔ ላይ እርምጃ እንወስዳለን፣ ድርጅቱ በእስራኤል መንግስት ላይ ስጋት እንዲፈጥር አንፈቅድም ብሏል። እስራኤል አክላም ሂዝቦላህ የሊባኖስን መንግስት እያፈረሰ ነው፣ ለውጥረቱ መባባስ ተጠያቂው እሱ ነው ስትል ወቅሳለች። በመካከለኛው ምስራቅ ያለው ግጭት በአንድ በኩል አሜሪካና እስራኤልን በሌላ በኩል ደግሞ ኢራንንና አጋሮቿን ሂዝቦላህን ጨምሮ ያሳተፈ ቀጣናዊ ጦርነት እንደሆነ ይገኛል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።